መጋቢት 15 ቀን ነው። ከክርስቶስ ልደት በፊት በ44 በታላቋ የሮም ከተማ ላይ የሚነፍሰው አየር የተለመደው የጸደይ ወራት ንፋስ አልነበረም። የሞትና የጸጥታ ሴራ ሽታ ሙሉ ለሙሉ አፍኖታል። እስቲ በዓይነ ሕሊናችሁ ሳሉት። እናንተ በጥንታዊቷ ሮም አደባባይ ቆማችሁ ከፊት ለፊታችሁ በታሪክ ውስጥ እጅግ ኃያልና አስፈሪ የተባለው ፍጹም አምባገነን ጁልየስ ቄሳር ረዥምና ግርማ ሞገስ ያለውን ነጭ ቶጋውን እያወዛወዘ ወደ ፓምፔ ኩሪያ በሮች አንድ በአንድ እየተራመደ ነው። እርምጃው በራስ መተማመን የተሞላ ቢሆንም ወደፊት ሳይሆን በቀጥታ ወደ ተዘጋጀለት የሚስጥር ወጥመድ እያመራ እንደሆነ ግን ፈጽሞ አያውቅም። ዛሬ ግን እኔም እዚህ ብቻዬን አይደለሁም። ይህንን ታሪካዊ ክስተት ለእናንተ ይበልጥ እውነታዊና ማራኪ በሆነ መንገድ ለማቅረብ ልክ እንደ ቄሳርና እንደ ሮማውያን ሴናተሮች እውነተኛ ከባድና ታሪካዊ ቶጋ ለብሻለሁ። የቄሳርን አሳዛኝና አስደንጋጭ ሞት በትክክል ለመረዳት መጀመሪያ እሱ እንዴት ወደዚህ ከፍተኛ የዓለም ፖለቲካ ማማ ላይ ሊወጣ እንደቻለ በዙሪያው የነበሩት ሰዎችን ያስቆጣበት ምክንያት በጥልቀት መርመር አለብን። በሮም ከፍተኛ የፖለቲካ ሊቃን ባላባቶች ዘንድ ቄሳር ከመጠን በላይ ኃይልና ተደማጭ እየሆነ መጥቶ ነበር። ላለፉት 40 ዓመታት በቆየው የፖለቲካና የወታደራዊ ጉዞ በሮም ሪፐብሊክ ውስጥ ከፍተኛው የህዝብ ቢሮና የስልጣን እርከን የሆነውን የቆንስልነት ማዕረግ በተደጋጋሚ ጨብጧል። ከዚህ በተጨማሪ ቄሳር ድንቅ ወታደራዊ መሪ ነበር። ዘመናዊቷን ፈረንሳይና ቤልጅየምን እንዲሁም የስዊዘርላንድን የጀርመንንና የኔዘርላንድን ሰፊ ክፍሎች በሙሉ በጦርነት ድል አድርጎ በሮም ቁጥጥር ስር አውሏል። በታሪክ ጸሐፍት ሙሉ ምስክርነት እሱም ወደር የሌለው ወታደራዊ ሊቅና ህዝብን የማማለል ከፍተኛ ችሎታ ያለው መልከ መልካም ባለግርማ ሞገስ ሰው ነበር። የእሱ ሰራዊት የነበሩት የሮማውያን ሌጊዮኖች ከሮም መንግስት ይልቅ ለቄሳር ግለሰብ ብቻ ፍጹም ታማኝ ሆኑ። በየጦር ሜዳው ያደረጋቸውና ያስመዘግባቸው በርካታ ድሎች ራሱንም ሆነ በታማኝነት የተከተሉትን ወታደሮቹን እጅግ በጣም ሀብታም አደረጋቸው። በመጨረሻም ቄሳር በሮም የፖለቲካ ስርዓት ውስጥ ትልቅ ስልት ነበረው። እሱም የባላባቶቹን ፍላጎት ወደ ጎን በመተው ለተራው ህዝብ የሚያማልሉ መኳንንቱ የማይወዷቸውን ፖሊሲዎችን በግንባር ቀደምትነት መደገፍና ራሱን ሁልጊዜ የህዝብ ሰው አድርጎ ማቅረብ ነው። በዚህም ምክንያት በሮም ድሆችና መካከለኛ ዜጎች ዘንድ እጅግ ተወዳጅ ሆነ። ምናልባትም ከመጠን በላይ ተወዳጅ ሆነ ሊባል ይችላል። ያለማጋነን ቄሳር ከሪፐብሊኩ ህግና ስርዓት በላይ የገዘፈና የገነነ መምጣቱን የተረዱት የሴኔት አባላት ከፍተኛ ፍርሃት ወደቀባቸው። የሮም ሴኔት ከቄሳር ዋና የፖለቲካ ተቀናቃኝ ከነበረውና ታላቁ ፖምፔ ከተባለው መሪ ጋር በሚስጥር በመጣመር ቄሳርን በግልጽ መቃወም ጀመሩ። በጎል ምድር ካደረገው ረዥም ዘመቻ እንዲመለስና ከተሰጠው ወታደራዊ አዛዥነት ስልጣን እንዲወርድ ትእዛዝ አስተላለፉ። ይህ ወታደራዊ ትእዛዝ በሮማውያን ህግ መሰረት ለቄሳር ሙሉ ህጋዊ ያለመከሰስ መብት ሰጥቶት የነበረ በመሆኑ ስልጣኑን ከለቀቀ በቀጥታ በጠላቶቹ ፍርድ ቤት እንደሚቀርብ ያውቅ ነበር። ቄሳር ወደ ጣሊያን ከተማ ሲመለስ ጠላቶቹ ሊከሱት፣ ሊያዋርዱትና ስልጣኑን ሊገቱት እንደሚፈልጉ ሙሉ በሙሉ ተረዳ። በዚህ ጊዜ በታሪክ ውስጥ ትልቅ ለውጥ ያመጣውን ያንን እጣ ፈንታ ውሳኔ ወሰነ። በርካታ ተማኝ ወታደሮቹን አስከትሎ በሰሜናዊ ጣሊያን የሚገኘውን ትንሹን የሩቢኮን ወንዝ ተሻገረ። ይህ ወንዝ በጥንታዊ ሮም ህግ መሰረት በሮማውያን ልብና በሌሎች ውጭ አውራጆች መካከል ያለውን ጥብቅ ድንበር የሚያመላክት ነበር። በሮማውያን ህግ መሰረት ማንኛውም ከጦርነት የሚመለስ ጄኔራል ውስጣዊ ግጭትና መፈንቅለ መንግስትን ለማስወገድ ሰራዊትን በትኖና የጦር መሳሪያዎቹን አስቀምጦ ብቻ ነበር ወንዙን መሻገር የነበረበት። ቄሳር ግን ይህንን ጥብቅ ህግ ሆን ብሎ ጨካኝ በሆነ መንገድ ችላ በማለት የእርስ በርስ ጦርነትን ጀመረ። ለ4 ዓመታት የሚቆይና መላውን ሪፐብሊክ የሚያጠቃልል መጋቢት 45 ቀን ያንን የእርስ በርስ ጦርነት በድል ተወጣው፣ አሸነፈ። በስልጣንና በሀብት ሊወዳደር የሚችለው ብቸኛው ሰው የሆነው ታላቁን ፖምፔን ድል አደረገ። ይህም በሮም ውስጥ እጅግ ኃያል አድርጎ ሳለው። በአንድ ወቅት ስልጣኑንና ተጽዕኖውን ለመቀነስ የሞከረው ሴኔት ለ3ኛ ጊዜ በኮንሱልነት ሾሞ መረጠው። በመጨረሻም በየካቲት 14 የዕድሜ ልክ አምባገነን የሚል ማዕረግ ሰጡት። የሮማ ሪፐብሊክ ከመመስረቷ በፊት ለተወሰነ ጊዜ ሮም በነገስታት ትተዳደር ነበር። አምባገነን ጨካኝ ነገስታት የመጨረሻው ንጉስ ታርኩዮን ኩሩድና በ509
ከክርስቶስ ልደት በፊት ማለት ነው አካባቢ ሲገለበጥ የሮማውያን ሕዝብ በተለይም አብዛኛው የሴኔት ክፍል የሚቋቋመው ወግ አጥባቂ መኳንንት ሮምን እንደገና በንጉስ እንድትገዛ ቃል በገቡበት ጊዜ ነው። አሁን ቄሳር ራሱን ንጉስ አድርጎ የሚቆጥር ይመስል ነበር። እጅግ በጣም ውድ የሆነ የንጉሳዊ አልባሳትን መልበስና በአደባባይ የራሱን ሐውልት መገንባት ጀመረ። አጋሮቹ ለእርሱ ክብር ሲባል እጅግ በጣም ብዙ ክብረ በዓላትን እንዲከበሩ ጥሪ ያቀረቡ። ከዚያም የተወለደበትን ወር የቆስጠንጢኖስን ወር ወደ ጁሊየስ ለመቀየር ሐሳብ አቀረቡ። በኋላም ተሳካላቸው። በሴኔት ውስጥ ለሱ በተለይ የተነደፈ የወርቅ ወንበር አስቀመጠ። ዛሬ የሚቀመጥበት ወንበር ቄሳር በጣም ኃያል ስለነበር ያሞግሰው ነበር። የሪፐብሊካኑ ህልውና አስፈራርቶታል። በጦር ሜዳ ላይ ማሸነፍ የማይቻል ከሆነ ጠላቶቹ እሱን ለማውረድ ሌላ መንገድ መፈለግ ነበረባቸው። ወደ 60 የሚጠጉት ቄሳርን ለመግደል የተሴሩ ሰዎች የተለያየ አስተዳደግ አላቸው። ጥቂቶቹ የቀድሞ አጋሮቹ ለሱ ያላቸው ታማኝነት በቂ ሽልማት እንዳላገኘ የተሰማቸው ናቸው። አንዳንዶቹ የፖምፒዮን ቡድን ቅሪቶች ናቸው። በታላቁ ፖምፒዮ ዘመን የእርስ በርስ ጦርነት ወቅት ከቄሳር ጋር የተዋጋው ቡድን ምናልባትም በሞኝነት ይቅር ብሎት ሊሆን ይችላል። ጥቂት ሰዎች የግዛቱን የሪፐብሊካኑ እሴቶች እንዳያበላሽ በመፍራት የስልጣን መከማቻነቱን ከመርህ ውጪ መቃወማቸው ነው። ይሁን እንጂ አብዛኞቹ ወግ አጥባቂ መኳንንት አባላት ሲሆኑ ሴኔቱን በሞኖፖሊ በመቆጣጠር የሮምን ሪፐብሊካን የመንግስት አይነት በእጅጉ የሚጠቀሙ ሲሆኑ በዚህ ምክንያት የቄሳርን የስልጣን ማዕከላዊነት ይቃወማሉ። እነዚህ ሰዎች እሱን ለመግደል እቅድ ለማውጣት ለወራት በድብቅ ሲገናኙ ቆይተዋል። ቪያ ሳክራ በመባል የሚታወቀው የሮም ጎዳና ላይ በአደባባይ ሊገድሉ ታስበው ነበር። ይህ ቦታ በጣም በህዝብ ዘንድ ስለተሰበሰበ ሳይሆን አይቀርም። የቄሳር አጋር በአቅራቢያው ቢኖር ኖሮ ጣልቃ መግባት ይችል ነበር። ቄሳር በከተማ ውስጥ በነበረበት ጊዜ ምንም አይነት የክብር ጠባቂዎች አልነበሩትም። ነገር ግን ካሳ ለመክፈል በሚያስፈሩ አንዳንድ ጓደኞቹ ዙሪያ ራሱን ይከብ እንደነበር ይታወቃል። ሌላው አጠያያቂ ሀሳብ ከድልድይ ላይ ወርውሮ በርካታ የታጠቁ ሰዎችን ከድልድይ በታች ማስቀመጥ ሲሆን የውድቀቱ ላይ ጉዳይ እንዲሆን አድርገዋል። በተጨማሪ እሱ በግላዲያተር ትርኢት ላይ እያለ ገዳዮቹ በግልጽ በመደበቅ ግላዲያተሮችን በማስመሰል ሊያስደንቁ ችለዋል። በመጨረሻ መጋቢት 15 ላይ የሚካሄደው የሴኔት ስብሰባ ለስራ ማቆም አድማ በጣም ጥሩ ጊዜ እንዲሆን ተመረጠ። ከዚህ ቀን ብዙም ሳይቆይ ቄሳር ዳኪያውያንንና የፓርቲውን ግዛት በሮም ምስራቅ ለማሸነፍ ከከተማ ውጪ ወታደራዊ ዘመቻን ያደርጋል። ይህም እሱን ለማግኘት በጣም አስቸጋሪ ያደርገዋል እና የበለጠ ክብር ከክብር ላይ ክብርና ኃይል እንዲያከማች ያስችለዋል። የሴኔት ስብሰባ መመረጥ ምክንያታዊ ነበር። በቦታው የተገኙት ሁሉ መሳሪያ እንዲያላዙ እርግጠኛ ነበሩ። ምክንያቱም በአጠቃላይ ወደ ሴኔት ምክር ቤት የጦር መሳሪያ ማስገባት የተከለከለ በመሆኑ ተቃውሞ የማይታሰብ ነበር። አብዛኛው የሴኔት ክፍል ለቄሳር ታማኝ ነው። ነገር ግን የቅርቡ አጋሮቹ እንኳን ቢላዋ ሲገጥማቸው መከላከያውን ለማግኘት 2 ጊዜ ያስቡ ነበር። በተጨማሪ በዚህ ጊዜ የሴኔት ስብሰባ ላይ ቄሳር ከህዝብ ዓይንና ጆሮ እንዲሁም ከቄሳር መደበኛ ያልሆነ ጥበቃ ርቆ የበለጠ በብልሃት ሊስተናገድ ይችላል። ስለዚህ በ15ኛው ቀን ጩቤዎቹ በድብቅ ወደ ፖምፔኮሪያ በድብቅ ተወሰዱ። እዚህም አብዛኛውን ጊዜ ለመዝገብ ቤት የመጻፊያ ታብሌቶችን ለመሸከም የሚያገለግሉ የእንጨት ሳጥኖች ውስጥ ናቸው። ቄሳር ከመምጣቱ በፊት የሴራው አባላት ቢላዎቹን ወስደው ከቶጋቸው ስር ይደብቋቸዋል። ከህንፃው ውጪ ሰረኞቹ የኮሪያን መውጫዎችን ለመሸፈን የታጠቁ ግላዲያተሮች ቡድንን አሰማሩ። ቄሳር ለማምለጥ ቢሞክርም ብዙም እንደማያስኬድ ማረጋገጥ እነዚህ ንብረቶች የሴናተር ዴሲመስ ብሩቱስ ናቸው። ቄሳር የቅርብ ጓደኛና አጋር አድርጎ የሚቆጥረው ሰው ነው ይህ ሰው። በመጨረሻም ቄሳር ከተባባሪ ቆንስላ ማርክ አንቶኒ ጋር ሲመጣ ጋይደስ ትሬቮኒየስ የሚባል አንድ ሴናተር ወደ ጎን ጎትቶ ከሱ ጋር ማውራት ጀመረ። አንቶኒ ትልቅና ደፋር ሰው ነው። ለቄሳር ያለው ታማኝነት ጥርጥር የለው። ሴራው ከእኩሌታው ውስጥ ማስወጣትና በቄሳር መከላከያ ውስጥ ጣልቃ እንዳይገባ ማረጋገጥ ብልህነት እንደሆነም ታስቧል። ሴረኞቹ መጀመሪያ ላይ ሁለቱንም አንድ ላይ መግደል ቢያስቡ ቄሳርን ብቻውን የመግደል እይታ የተሻለ እንደሚሆን አሰቡ። እንደ አምባገነን ፍትሃዊ ግድያ እንጂ እንደ እልቂት አይመስልም። መድረኩ አሁን ተዘጋጅቷል። የቀረው ምልክቱ እንዲሰጥ ብቻ ነው። ይህ ምልክት ሴናተር ቲሊዮስ ሲምበር ነው። ወደ አምባገነኑ ሲሄድ ቄሳር ወንድሙን ይቅር እንዲለውና ከግዞት እንዲመለሰው ጮክ ብሎ ይጮሃል።
በድንገት በደርዘን የሚቆጠሩ ሌሎች ሴናተሮች ከመቀመጫቸው ተነስተው እነሱም ወደ ቄሳር መቅረብ ሲጀምሩ የሲምበርን ጥያቄ ለመደገፍ የሚሉትን ቃላት እየጮሁ ሴናተሮቹ እንደ ሻርኮች በውሃ ውስጥ ይከቡታል። ሲምበር ጡጫውን እስኪዘረጋና የቄሳርን ቶጋ እስኪቀደድ ድረስ በጣም እየተቀራረበ መጣ። ከስር ያለውን ቱኒክ ያሳያል። ቄሳር በድንጋጤ ተመለሰና ጮኸ። ከጥቂት ደቂቃዎች በኋላ ሴናተሩ ፑሊዮስ ካስካ የመጀመሪያውን ድብደባ በኋላ በመምታት የቄሳርን ትከሻ ነከሰ። በድንጋጤ ተነሳ። እየተሽከረከረ ሄደና ለበቀል ሲል ካስካን በብዕር እንዲወጋው ተነግሯል። ግን ወዮ ብዕር ከሰይፍ የበለጠ ኃይለኛ አይደለም። በሰከንዶች ውስጥ ቄሳር በቶጋስ ሽፋን ተሸፍኖ በጩቤ በረዶ ስር ወደቀ። ሁለት የቄሳር ታማኝ ሰዎች እሱን ለመከላከል ዘሎ ለመግባት ቢሞክሩም ወደኋላ ተገፉ። ማርክስ ብሩተርስ የተባለው ታዋቂ ሴረኛና የቀድሞ ፓምፒዮን በብስጭቱ መካከል ቄሳርን በብብት ወጋው። ቄሳር በተደጋጋሚ በመወጋት ነፍሱን አጣ። ከዚህ በፊት ሊያፈርሰው ፈቃደኛ ባልሆነው በራሱ ሐውልት ስር በደም ተዘፍቆ እዛው ሕይወቱ አለፈ። ከዚህ በፊት ይህንን ሐውልት አፍርስ ተብሎ አሻፈረኝ ብሎ ነበር። ቄሳር ሲመጣ ማየት ነበረበት። እንደ ክላሲካል ምንጮች ገለጻ የካቲት ወር ከመሞቱ ከአንድ ወር በፊት ሱፕሪና የሚባል ጠንቋይ ጋር ሄዶ ነበር። ለመስዋዕት የሚሆን እንስሳ መጣለት። በመሰዊያው ላይ ልቡን በደረቱ ውስጥ ማግኘት እንዳልቻለች ይነገራል። ይህንን እንደ መጥፎ ምልክት አድርጋ ስለተመለከተች ቄሳር ሕይወቱ አደጋ ላይ እንደሆነ አስጠነቀቀችው። በማግስቱ ሌላ መስዋዕት ይዞ እንደገና ሲመለስ የጉበቱን ክፍል ማግኘት አልቻለችም። ከእንስሳቱ አንጀት ውስጥ ቄሳር በመጋቢት ወር አጋማሽ ላይ፣ በሌላ በኩል ደግሞ በ15ኛው በመባል በሚታወቀው በወሩ አጋማሽ ላይ ከፍተኛ ጉዳት እንደሚደርስበት ተናገረች። ግን ያ ብቻ አልነበረም። ሮማዊው የታሪክ ምሁር ፕሉታሪክ እንደሚነግረን ከ15ኛው ቀን በፊት በነበረው ቀን ቄሳር አንድ የሴናተር አባል ሞትን በተሻለ መንገድ እንዴት መወያየት እንደጀመረ ነው። ቄሳር ያልተጠበቀ ሞት ሲል መለሰለት በሚያስፈራ ሁኔታ። እሱና ባለቤቱ ካልፑሪያና ተኝተው በነበሩበት በዚያ ምሽት የመኝታ ክፍላቸው መስኮቶችና በሮች በአንድ ጊዜ ተከፍተው ቄሳርን ከእንቅልፉ ቀሰቀሱት። ሚስቱ አሁንም ተኝታ ነበር፣ ግን እየተንገዳገደች እና እየተገላበጠች የሆነ ነገር እያኩተመተመች። በማግስቱ ጠዋት ከእንቅልፏ ስትነቃ ቄሳርን በሴኔት ስብሰባ ላይ እንዳይገኝ ለምናው ነበር። ምክንያቱ ደግሞ ቤታችን ፈርሶ የቄሳር ደን ተሞልቶ ምሰሶ ተንቀጥቅጦ ሕይወት የሌለው አስክሬን እንደያዝኩኝ በህልሜ አይቼ ነበር የሚል ነው። ቄሳር ግን የጠንቋዩንም ሆነ የሚስቱን ነገር በፍጹም አልሰማም። ቄሳር በሮማውያን መስፈርት በተለይ አጉል እምነት የሚከተል አልነበረም። ነገር ግን የተጫኑት ምልክቶች እሱን እንኳን ሊያስጨንቁት በቂ ነበሩ። እርግጥ ነው የራሱን ባለራዕዮች ጠርቶ የመስዋዕትነት ስርዓቶችን እንዲያከናውን አደረገ። ሁሉም መጥፎ ምልክቶችን አስከትለዋል። ይህ የሴኔት ስብሰባ ለሌላ ጊዜ ማስተላለፍ በቂ ነበር። ላለማስተላለፍ ወሰነ። ታዲያ በመጨረሻ ለምን ሄደ? እንግዲህ የቀድሞ ጓደኛው ዴሲመስ ብሩተስ በሴኔት ስብሰባ ጠዋት ላይ ምልክቶችን ችላ ብሎ እንዲገኝ አሳመነው ነው የሚባለው። ወደ ቄሳር ኢጎ ይግባኝም አለ። ቄሳር በአጉል እምነት ምክንያት ብቻ በጠራው ስብሰባ ላይ ፊቱን ባያሳይ ኖሮ ተገቢ ያልሆነና ከሁሉም በላይ ደግሞ አስቂኝ ወይም ፈሪ ይመስል ነበር ተብሎም ይታሰባል። የአይነት ባህሪ በስሙ ላይ ደግሞ ተጽዕኖ ሊያመጣ ይችላል። ስለዚህ ሄደ የሚለው ሌላኛው መላምት ነው። ወደ ፓምፔኩሪያ ሲሄድ በመንገድ ላይ የአንድ ሰው ቆሞ ሰውየው ጥቅልል ሰጠውና እሱ እንደሚያሳስበው በመግለጽ ወዲያውኑ እንዲያነበው ጠየቀው። ዘገባዎች እንደሚነግሩን ጥቅልሉ በእሱ ላይ የተሰነዘረውን ሴራ ዝርዝር መረጃ ይዟል ተብሎ ይገመታል። ቄሳር በአንድም ሆነ በሌላ ምክንያት መጽሐፉን አላነበበውም እና በቀጥታ ወደ አንበሳ ጉድጓድ ገባ። የቄሳር ሞት የሪፐብሊካኑን ዕጣ ፈንታ የሚወስን የስልጣን ክፍተትና የእርስ በርስ ጦርነትን ያስከትላል። የቄሳር አሳዳጊ ልጅ ኦክታቪያን እና የቀድሞ ቆንስላ ማርክ አንቶኒ ከቄሳር በጣም ታማኝ ከሆኑ ጀነራሎች አንዱ ከሆነው ማርክ ስላይፕዲስ ጋር ህብረት ፈጠሩ። አንድ ላይ ሆነው ቄሳርን የገደሉትን ሰዎች አድነው አገዛዛቸውን የሚቃወሙትን ሁሉ ያደናቅፋሉ። ይህም በመጨረሻ ሪፐብሊኩ እንዲወድቅና በሮማ ግዛት ስር የወርስ ንጉሣዊ አገዛዝ እንዲነሳ ምክንያት ሆነ። ኦክታቪያን ንጉሠ ነገሥት አውጉስተስ ይሆናል። የአባቱን ስህተት አይሰራም። ቄሳር ብዙ ጠላቶችን ይቅር ብሏል። እንዲያውም ከፍ ከፍ አድርጓቸዋል። እናም ክብር ሰጥቷቸዋል። ሌሎች የፓምፒዮን አሻራ ሁሉ ባጠፉበት ቦታ ቄሳር የጸጋ ማሳያ እንዲሆን ሐውልቶቹን ከፍ አድርጎ ለማቆም መርጠዋል። ምሕረቱ ሊገድለው ይችል ነበር። እናም ቄሳር በገዛ ደም ውስጥ እያለ ሲሞት ያየው የመጨረሻው ነገር የፓምፒዮ ሐውልት በፌዝ ወደ እሱ እያየ ነበር ማለት ሊሆን ይችላል። ቄሳር ጠላቶቹን በጣም ደግነት አሳይቷቸዋል። ኃይሉንም ከልክ በላይ በድፍረት አጋልጧል። የሰዎች የሚጠሉት ሰው እንዲሆን አድርጎታል፣ የሚፈሩት ሰው ሳይሆን።
እንደ ታሪክ ጸሐፊው ጆን ባልስደን አባባል አንድ አምባገነን መንግስት በሪፐብሊኩ ቦታ በተሳካ ሁኔታ እንዲቋቋም ከተፈለገ እንደ ቄሳር አሳቢነት የጎደለው ግዴለሽና ግልጽ የሆነ አምባገነንነት መሆን የለበትም። የሪፐብሊካን ጭንብልን ማድረግ አለበት። ምንም እንኳን የተሳሳተ ቢሆንም ሳይታወቅ መግዛት ነበረበት። እናም ቄሳር በሰይፍ ቢወድቅም ስሙ ግን ለዘመናት የከፍተኛ አምባገነንነት መገለጫ ሆኖ በታሪክ ላይ መዝገብ ላይ ተቀርጾ ቀረ ብሏል። ላይክ፣ ሼር እና ሰብስክራይብ አይረሳም። መልካም ጊዜ